All right, so Jake is up for his 20-minute cross-examination. እሺ አሁን ጄክ ለ20 ደቂቃ ኤቨሪን የመስቀለኛ ጥያቄ ይጠይቃል። የመጀመሪያ ጥያቄን ስትጀምር ሰዓት መቁጠር ጀምራለሁ። Okay, when you use the Islamic dilemma and you say that እሺ የእስልምና አጣብቂኝ ስትልና ቁርአን የቀደሙትን መጽሐፍት ስልጣን ያረጋግጣል ስትል ስልጣን ማለት ምን ማለት ነው? It means that it is the standard of truth. የእውነት መመዘኛ ነው ማለት ነው። እንዲሁም በአይሁዶችና በክርስቲያኖች ላይ በህግ አስገዳጅ ነው ማለት ነው። Okay, it's legally binding on the Jews and Christians. እሺ በአይሁዶችና በክርስቲያኖች ላይ በህግ አስገዳጅ ነው። እንግዲያውስ ቁርአንና የእስልምና ህግ በአይሁዶችና በክርስቲያኖች ላይ አስገዳጅ መሆኑን በቁርአን ላሳይ ከቻልኩ ያ ያንተን ክርክር ያፈርሰዋል። ትክክል? No. አያፈርሰው። So you just said እንግዲህ ስልጣን ማለት አይሁዶችና ክርስቲያኖች መጽሐፍቶቻቸውን እንደ ህጋዊ ስልጣን መከተል አለባቸው ማለት ነው ብለሃል። ታዲያ ቁርአንን እንደ ህጋዊ ስልጣን እንዲከተሉ ይጠበቅባቸዋል? Yes, they are. አዎ ይጠበቅባቸዋል። Okay, so they're required to follow. እሺ ስለዚህ እንዲከተሉ ይጠበቅባቸዋል። ይህን ስማ፣ አይሁዶችና ክርስቲያኖች ቁርአንን እንደ ህጋዊ ስልጣን እንዲከተሉ ይጠበቅባቸዋል። እንዲሁም ተውራትንና ኢንጂልን ወይም ወንጌልን እንዲከተሉ ይጠበቅባቸዋል። ትክክል? Yeah, so let me qualify this when I say this. አዎ ይህን ስል ላብራራው። እንደ ቁርአን አባባል አይሁዶችና ክርስቲያኖች በመጽሐፍቶቻቸው እያመኑ መሐመድንና ቁርአንን መከተል ነበረባቸው። ሆኖም ግን መሐመድን እንደ ነቢይ ስለማይቀበሉና ቁርአንን ስለማይቃወሙ ቁርአን በምዕራፍ 5 ከቁጥር 43 እስከ 48 ድረስ እንዲህ ይላል። ለአይሁዶች ተውራት እያላቸው ለምን ለፍርድ ወደ አንተ ወይም መሐመድ ይመጣሉ ይላል። በቁጥር 47 ላይ ደግሞ የወንጌልም ሰዎች አላህ በእርሱ ውስጥ ባወረደው ይፍረዱ ይላል። በቁጥር 48 ላይ ደግሞ ለእያንዳንዳችሁ ሕግንና መንገድን አደረግንላችሁ ይላል። አላህ ቢሻ ኖሮ አንድ ህዝብ ባደረጋችሁ ነበር፣ ግን አላደረገውም። So you're contradicting yourself because you're saying እሺ እንግዲያውስ ራስን እየተቃረንክ ነው። በምዕራፍ 5 ቁጥር 48 አይሁዶችና ክርስቲያኖች የገዛ ሕጋቸውን መከተል አለባቸው እያልክ ነው። አሁን ደግሞ የገዛ ሕጋቸውንና ቁርአንን መከተል አለባቸው ትላለህ። ቁርአን በግልጽ የእነሱን ሕግ በሚሽርበት ወይም በሚያስቀርበት ሁኔታ እንዴት ሁለቱንም ሊከተሉ ይችላሉ? Okay, so again, you're not listening to what I'm saying. አሁንም የሚለውን እየሰማ አይደለም። ቁርአን በመሐመድና በቁርአን እንዲያምኑና እንዲከተሉ ይጠይቃቸዋል። ሆኖም ግን ይህን በማያደርጉበት ጊዜ አላህ እንግዲያውስ በነቢዩ ስላላመናችሁ በተውራታችሁና በወንጌላችሁ ፍረዱ ይላቸዋል። ስለዚህ በመሐመድ እንዲያምኑና እንዲከተሉ ይጠበቅባቸዋል። ነገር ግን እምቢ ሲሉ እንግዲያውስ ተውራትንና ወንጌልን ተከተሉ፣ ይህ በእናንተ ላይ ህጋዊ አስገዳጅ ነው ይላቸዋል። Okay, so can they follow the Torah and the Injil? እሺ ታዲያ እንደ ቁርአን አባባል ተውራትንና ኢንጂልን እንደ ህጋዊ ስልጣን በመከተል ጀነት መግባት ይችላሉ? According to chapter 2, yes. እንደ ምዕራፍ 2 አባባል አዎ። According to chapter 2. Yeah. So And on the chapter one 5. hand, እንደ ምዕራፍ 2። ስለዚህ በአንድ በኩል ቁርአን አይሁዶችና ክርስቲያኖች ቁርአንን እንደ ህጋዊ ስልጣን እንዲከተሉ ይጠይቃል ትላለህ፣ በሌላ በኩል ደግሞ የግድ አይደለም ትላለህ። ይህ እኮ መቃረን ነው። No, you asked, do they have to make it into paradise? So what I'm saying is አይደለም። አንተ የጠየቅከው ጀነት ለመግባት የግድ ነው ወይ ብለህ ነው። እኔ እያልኩ ያለሁት የገዛ ህጋቸውን ወይም ወንጌልና ተውራትን እየተከተሉ ቢሆን እንኳ በቁርአን ህጎች ባይገደዱም ቁርአንንና መሐመድን እንደ መለኮታዊ መገለጥ ማመን አለባቸው። bound do by they the have to laws of follow the his Quran. laws? የእርሱን ህጎች መከተል አለባቸው። So they are told to follow them? እንዲከተሉ ተነግሯቸዋል። Why are they required to follow his laws? For what? ለምንድን ነው የእርሱን ህጎች መከተል ያለባቸው? I already told you that. ቀደም ብዬ ነግሬሃለሁ። እርሱ ነቢይ ስለሆነና አምላክ የላክላቸው መልእክተኛ ስለሆነ ነው፣ ያላቸውንም የሚያረጋግጥ ስለሆነ። ስለዚህ እንዲከተሉት ይነግራቸዋል። የከለከለውን እንዲከለከሉ፣ የፈቀደውን እንዲፈቅዱ። ይህም በሚያደርጉበት ጊዜ ግን አላህ አማራጭ ይሰጣቸዋል። እንግዲያውስ በተውራት ፍረዱ ይላል። ለዚህ ነው ለፍርድ ወደ መሐመድ በመጡ ጊዜ የአላህ ፍርድ ያለበት ተውራት እያላቸው ለምን ለፍርድ ወደ አንተ ይመጣሉ የሚላቸው። ቁርአንን ሲቃወሙ አማራጭ እየሰጣቸው ነው። ለሙስሊም ወዳጆቻችሁ ወንጌልን መንገር ትፈልጋላችሁ? ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግን በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል። Okay, so when they reject the Quran and don't... እሺ ቁርአንን ሳይቀበሉና የእስልምናን ሕግ ሳይከተሉ ሲቀሩ ተጠያቂ ይሆናሉ?
If by rejecting the Quran, yes. If they're ቁርአንን ባለመቀበላቸው አዎ። ስለዚህ ምንም እንኳን በቁርአን ህጎች ባይገደዱም even if they're not bound by the legal laws of the Quran, You just said they were. አሁን እኮ አስገዳጅ ናቸው አልክ። You're not listening. You're not even listening. እየሰማኝ አይደለም፣ ፈጽሞ እየሰማኝ አይደለም። You're contradicting yourself. ራስህን እየተቃረንክ ነው። Can you explain how I contradicted myself? እሺ እንዴት ራሴን እንደተቃረንኩ ልታስረዳኝ ትችላለህ? እስኪ እኔ የምለው ንገረኝ። You keep saying that the Quran says አይሁዶችና ክርስቲያኖች ቁርአንን እንደ ህጋዊ ስልጣን መከተል አለባቸው ትላለህ። ነገር ግን ሳያደርጉ ሲቀሩ ተውራትንና ኢንጅልን መከተል አለባቸው ትላለህ። መጀመሪያውኑስ ለምን ለእስላማዊ ውሳኔዎችና ለህጋዊ ጉዳዮች ቁርአንን መከተል አለባቸው ተባለ? ለምን እንዲህ እንዲያደርጉ ተጠየቁ? ምክንያቱም ነቢዩንና ህጎቹን መከተል ስላለባቸው አልክ። ለምን? ጥያቄውን እየመለስክ አይደለም። I did answer the question. I'll say it again. Listen slowly. ጥያቄውን መልሻለሁ፣ ደግሜ እለዋለሁ። ቀስ ብለህ ስማ። መሐመድ የተላከው ያላቸውን የሚያረጋግጥ ነቢይ ሆኖ ነው። ስለዚህ እርሱ ያላቸው ነገር ፍጻሜ ስለሆነ በእርሱ ሊያምኑ ሊረዱትና ሊከተሉት ይገባል። ቁርአን የሚለው ይህንን ነው። ሆኖም ግን ቁርአንንና ህጋዊ ግዴታዎቹን በማይከተሉበት ጊዜ አላህ አማራጭ ይሰጣቸዋል። ሙስሊሞች ቁርአን ሲኖራቸው እናንተ ተውራት ሊኖራችሁ ይችላል፣ ወንጌል ሊኖራችሁ ይችላል ይላቸዋል። ምዕራፍ 5 ቁጥር 48 ይህንን ግልጽ ያደርግላል። ጄክ በፈለግን ኖሮ ሁላችሁንም አንድ ህዝብ ባደረግናችሁ ነበር፣ ነገር ግን ለእያንዳንዳችሁ የገዛ ህጋችሁን ሰጥተናል ይላል። ስለዚህ ራሴን እየተቃረንኩ ከሆነ አላህም ራሱን እየተቃረነ ነው ማለት ነው። ምክንያቱም እኔ የእርሱን ቃል እየጠቀስኩ ብቻ ነው። Allah is because I'm just quoting him. Exactly. So here, when they refuse to follow Islamic law, በትክክል ታዲያ እዚህ ጋር አይሁዶችና ክርስቲያኖች የእስልምናን ህግ ለመከተል ፈቃደኛ ባይሆኑ እንደ ቁርአን አባባል ስህተት እየሰሩ ነው። They are doing something wrong if they are rejecting. ስህተት የሚሰሩት እርሱን እንደ ነቢይና እንደ መለኮታዊ መገለጥ ሙሉ በሙሉ ውድቅ ካደረጉ ነው። I'm going to ask again. I know it's hard on the mushrikeen. I know it's hard on the mushrikeen. ደግሜ እጠይቃለሁ። ለሙሽሪኮች ከባድ እንደሆነ አውቃለሁ። ጥያቄው ለእስላማዊ ውሳኔዎችና ለህጉ ቁርአንን ለመከተል እምቢ ሲሉ ስህተት እየሰሩ ነው። I'll answer it again. ደግሜ እመልሳለሁ። ምናልባት 3 ጊዜ እንዳልደግመው። አላህ የማትሰሩትን አትናገሩ ማለቱን እናውቃለን። እንደ ቁርአን አባባል ከሆነ መሐመድን ከመጽሐፍቶቻቸው ሊያውቁት ስለሚገባ ሊከተሉት ይገባል። እርሱን ከአምላክ ዘንድ የተላከ ነቢይ መሆኑን ካላወቁና በዚህም ምክንያት ህጋዊ ግዴታዎቹን ካልተከተሉ አዎ ስህተት እየሰሩ ነው። ሆኖም ግን የገዛ መጽሐፍቶቻቸውን ለመከተል መርጠው ነገር ግን መሐመድ ከአምላክ የተላከ ነቢይ መሆኑንና ቁርአን መለኮታዊ መገለጥ መሆኑን ካመኑ ያ ስህተት አይደለም። እነርሱ ደህና ናቸው። Okay, so they're okay if they follow the Quran for Islamic rulings. እሺ፣ ስለዚህ ለእስላማዊ ውሳኔ ቁርአንን ቢከተሉ ደህና ናቸው። ነገር ግን የቁርአንን ውሳኔዎች የመቃወም መብት የላቸውም ማለት ነው። ትክክል? Rulings, As a correct? revelation from God. ከአምላክ ዘንድ እንደመጣ መገለጥ። Okay, so they can believe it's revelation. እሺ፣ ስለዚህ መገለጥ መሆኑን ሊያምኑ ይችላሉ፣ ግን መገለጡን መከተል አንፈልግም ማለት ይችላሉ። We stick to our Okay. scripture. በመጽሐፍቶቻችን እንጸናለን ይላሉ። So in Quran 285, when it says, ታዲያ በቁርአን ምዕራፍ 2 ቁጥር 85 ላይ ስለ አይሁዶች በመጽሐፉ ከፊል ታምናላችሁ በከፊሉም ትክዳላችሁ ሲል የመጽሐፉን ከፊል ለመከተል መርጠው ሌላውን ክፍል ባለመከተላቸው አይደለምን? Yeah, so according to them, it was binding on them the Torah. አዎ ተውራት በእነሱ ላይ አስገዳጅ ስለነበር ነው። ስለዚህ ለአንድ ህግ ሳይታዘዙ ቀርተው ሌላውን ህግ ሲቀበሉ በአንዱ ክፍል አምነው ሌላውን ክፍል እየካዱ ነው ማለት ነው። ስለዚህ ለአንድ ህግ ሳይታዘዙ ቀርተው ሌላውን ህግ ሲቀበሉ በአንዱ ክፍል አምነው ሌላውን ክፍል እየካዱ ነው ማለት ነው። አንዱን ህግ እየተከተሉ ሌላውን እየተዉ፣ ሁለቱም በእነሱ ላይ አስገዳጅ ነበሩ። አሁን አንድ ነገር ስለተሻረ ብቻ ለምሳሌ አዲስ ህግ መጥቶ የቀደመውን ቢተካ ያ ማለት በቀደመው ህግ አያምኑም ማለት አይደለም። ያለፈውን ህግ ያምናሉ፣ ነገር ግን አሁን አስገዳጅ አይደለም። ያ ማለት በመጽሐፉ ከፊል አምነው አሁን እየተከተሉት ነው ማለት አይደለም። is in the context, is belief. በዚያ ሁኔታ ውስጥ እምነት ከመከተል ጋር ግንኙነት አለው? Yeah. አዎ። Okay, so good. In So they're that not context- supposed to. So in the concept of እሺ ጥሩ። በቁርአን ምዕራፍ 2 ቁጥር 85 ሐሳብ መሰረት በመጽሐፉ ከፊል ማመንና በከፊል መካድ ማለት ከመከተል ጋር የተያያዘ ነው ብለሃል። አሁን አንተ አቶ ኤቨሪ ክርስቲያኖችና አይሁዶች የቁርአንን ከፊል እንዲከተሉ ሌላውን ደግሞ እንዳይከተሉ እየመከርክ ነው። ታዲያ ምዕራፍ 2 ቁጥር 85 እንዴት ላንተ ተፈጻሚ አይሆንም? Because you're misconstruing the two contexts. Yeah, you're laughing. I know it's hard on you, bro. It's tough. It's tough. This is why you have to interrupt me when I 285 got answer. you. ምክንያቱም ሁለቱን ሁኔታዎች እያደበላለካችሁ ስለሆነ ነው። አዎ እየሳክ ነው ወንድሜ። ለአንተ ከባድ እንደሆነ አውቃለሁ። ከባድ ነው። ይህንን ነው እኔ ስመልስልህ ጣልቃ የምትገባው። እኔ ማውራት ስጀምር አንተ ታቋርጠኛለህ። ይህ አይሰራም። በምዕራፍ 2 ቁጥር 85 መሰረት ጉዳዩ ስለ እነርሱና በእነርሱ ላይ አስገዳጅ ስለሆነው ነገር ነው። ይህ ይገባሃል?
በእነርሱ ላይ አስገዳጅ ስለሆነው ነገር ነው። ስለዚህ በተውራት ውስጥ የፈለጉትን መርጠው ለመከተልና የፈለጉትን ደግሞ ለመተው አይችሉም። አንተ ወደምትቀይረው ሌላ ሁኔታ ስትሄድ ደግሞ በተመሳሳይ መንገድ አይሰራም። ምክንያቱም በእነርሱ ላይ አስገዳጅ ስለሆነው ነገር እያወራ አይደለም። እንደ ቁርአን አባባል በአይሁዶች ላይ አስገዳጅ የሆነው ተውራት ነው፣ በክርስቲያኖች ላይ አስገዳጅ የሆነው ደግሞ ወንጌል ነው። ይህ ከተባለ ዘንድ በመጽሐፉ ከፊል ማመንና ሌላውን መካድ ስትል ክርስቲያኑ ይህ እውነት ነው፣ ይህ ሐሰት ነው እያለ በሕግ አስገዳጅ ስለሆነው ነገር እያወራ አይደለም። በመጽሐፍቶቻቸው ውስጥ እንዲህ ማድረግ ስህተት ነው። በቁርአን ላይም እንዲህ ማድረግ አይችሉም። ምንም እንኳን መላው ቁርአን በሕግ አስገዳጅ ባይሆንባቸውም መላው ቁርአን እውነት መሆኑን ማመን አለባቸው። Okay, so now we're going back. You're flip-flopping once again. I'm waiting on the argument for the Islamic dilemma. You're flip-flopping once again. እሺ አሁን ወደ ኋላ እየተመለስክ ነው። አሁንም ንግግርን እየቀየርክ ነው። መላው ቁርአን በአይሁዶችና በክርስቲያኖች ላይ በሕግ አስገዳጅ ነው? I'll answer it again. You just flip-flopped. You just said no. I'll answer it again. ደግሜ መልሰዋለሁ። አይሁዶችና ክርስቲያኖች መጀመሪያ ላይ መሐመድና ቁርአን እንዲከተሉ ተጠርተዋል። ይህን ባያደርጉ ግን በመጽሐፍቶቻቸው ውስጥ ያሉትን ሕጎች እንዲከተሉና እንዲጸኑ ተጠርተዋል። ሆኖም ግን አንተ ባቀረብከው አንቀጽ መሰረት ጂዚያ መክፈል አለባቸው። ለዚህ ነው ይህ የተሰጣቸው። ለምሳሌ ለጣዖት አምላኪዎች ግን እንዲህ አይደለም። ጣዖት አምላኪዎች ወይ መስለም አለባቸው አለዚያም ይገደላሉ። ክርስቲያኖች ግን ወይ ይሰልማሉ አለዚያ ጂዚያ ከፍለው መጽሐፍቶቻቸውን ይዘው ይቆያሉ። Right. And if they pay the jizya, ትክክል። ታዲያ ጂዚያ መክፈላቸው ጀነት ለመግባት ቁርአንን እንደመከተል ተቆጥሮ ተቀባይነት ይኖረዋል? Sure. በትክክል it is. Where do you get that from? ተቀባይነት አለው። ከየት ነው ያገኘው? Okay, according to the Quran, it says, those who believe. እሺ እንደ ቁርአን አባባል ከአይሁዶችና ከክርስቲያኖች መካከል ያመኑት ምንም ፍርሃት የለባቸውም ይላል፣ ጀነትም ይገባሉ። ስለዚህ ምንም እንኳን የገዛ መጽሐፍቶቻቸውን በትክክል ቢከተሉ ማለቴ በከፊል አምነው በከፊል ካልካዱ፣ በመጽሐፍቶቻቸው አምነው እንዲሁም መሐመድን እንደ ነቢይና ቁርአንን እንደ መለኮታዊ መገለጥ ካልካዱ እነሱ ደህና ናቸው። ይህም ምዕራፍ 2 ነው። Okay. That's chapter 2. So when the Quran says, እሺ ታዲያ ቁርአን ሲናገርና አንተም አሁን እንዳልከው መሐመድን እንደ ነቢይ መቀበል ካለባቸው ያ ነቢይ ደግሞ ለሕጋዊ ውሳኔዎች ቁርአንን መከተል አለባችሁ ሲልና መከተል ያለባችሁን የአመጋገብ ደንቦች ሲነግራችሁ እናንተ ግን ካልተከተላችሁት በእርግጥ ነቢዩን እየተከተላችሁ ነው። It's twofold. It's similar to like this. ጉዳዩ በሁለት መንገድ የሚታይ ነው። ልክ እንደዚህ ነው። ለምሳሌ ኢየሱስ መጥቶ የተወሰኑ የተውራት ሕጎችን ይሽራል። አንተ ራስህ ይህንን አንስተከዋል፣ እንዲያውም ጠቅሰከዋል። እንደ ቁርአን አባባል ኢየሱስ አንዳንድ የተውራት ሕጎችን ሽሯል። አይሁዶች ግን አልተከተሉም። ሁሉም አይደሉም። ኢየሱስ የሚለውን ያልተከተሉ አሉ። ሆኖም ግን ኢየሱስ ከመጣ ከ600 ዓመታት በኋላ ምዕራፍ 5 ቁጥር 43 ለአይሁዶች ምን ይላቸዋል? የአላህ ፍርድ ያለበት ተውራት እያላቸው ለምን ለፍርድ ወደ አንተ ይመጣሉ ይላቸዋል። ስለዚህ አሁንም ቢሆን ኢየሱስን ባይከተሉም እንኳ ቁርአን አይሁዶችን ተውራትን እንዲከተሉ እያዘዛቸው ነው። ስለዚህ ነቢያትን ባይቀበሉ እንኳ አላህ የገዛ መጽሐፍቶቻቸውን እንዲከተሉና እንዲታዘዙ አማራጭ እየሰጣቸው ነው። right. So let me ask it a different way. I mentioned perennialism. እሺ እስኪ በሌላ መንገድ ልጠይቅህ። ስለ ፔሬኒያሊዝም ጠቅሼ ነበር። ስለዚህ ቁርአን ፔሬኒያሊዝምን እየመከረ ነው እያልክ ነው? I don't know what that is. ምን እንደሆነ አላውቅም። Okay, I explained it in my opening statement. You should have took notes. እሺ በመክፈቻ ንግግሬ ላይ አስረድቼው ነበር። ማስታወሻ መያዝ ነበረብህ። መያዝ ነበረብኝ። Anyway, the idea that ለማንኛውም ወደ አላህ የሚወስዱ ብዙ መንገዶች አሉ የሚለው ሐሳብ ነው። አንተም እንዳልከው አይሁዶችና ክርስቲያኖች ነቢዩ መሐመድን ባይከተሉም እንኳ ከአላህ ጋር ትክክለኛ ግንኙነት ሊኖራቸውና ጀነት ሊገቡ ይችላሉ የሚለው ነው። Okay, so it's twofold. እሺ ጉዳዩ በሁለት መንገድ የሚታይ ነው። ጀነት ሊገቡ የሚችሉት በሁሉም የአላህ መገለጦችና በሁሉም መልእክተኞቹ ካመኑና በመጽሐፍቶቻቸው ከጸኑ ብቻ ነው። በቁርአን ሕጎች በሕግ ደረጃ ባይገደዱም ቁርአን መለኮታዊ መገለጥ መሆኑን ግን ማመን አለባቸው። እንደ መገለጥ ካልተቀበሉትና If they reject it as revelation and reject Muhammad as a prophet, they cannot make it to paradise. Okay, so when the Quran says that Jesus is not God, እሺ ቁርአን ኢየሱስ አምላክ አይደለም ሲልና አንድ ክርስቲያን ደግሞ ኢየሱስ አምላክ ነው ብሎ ቢያምን የነቢዩን መገለጥ እየካዱ አይደለም? They're rejecting not only the prophet's revelation, but they're also rejecting የነቢዩን መገለጥ ብቻ ሳይሆን በኢንጂል ውስጥ ያለውን የአላህን መገለጥም እየካዱ ነው። ምክንያቱም አጣብቂኙ እዚያ ላይ ነው። ቁርአን በኢንጂል ውስጥ ምን እንዳለ አያውቅም። ስለዚህ ኢየሱስ የእግዚአብሔር ልጅ ነው የሚለውን ኢንጂል እያረጋገጠ፣ በሌላ በኩል ደግሞ ኢየሱስ የእግዚአብሔር ልጅ አይደለም ይላል። ወደ ዛሬው አጣብቂኝ እንኳን ደህና መጣ። በጣም እንኳን ደህና መጣ። Welcome to the dilemma, Thank you very Jake. much.
Thank you very much. So you're finally arrived at the debate. you're admitting that Jews and Christians. ስለዚህ አይሁዶችና ክርስቲያኖች ከእስልምና ሕግ ውጭ ቢሆን እንኳ በእርግጥ ቁርአንን እየተከተሉ ከሆነ የገዛ መጽሐፍቶቻቸውን ውድቅ ማድረግ እንዳለባቸው እያመንክ ነው። ትክክል? No. So as your priest, this is what I'm going to say. አይደለም እያልኩ ያለሁት ልጨርስ። እንደ ካህንህ የምነግርህ ይህንን ነው። አይደለም አልኩኝ። ላብራራው። በመጽሐፍቶቻቸው ሲያምኑ እንደ ቁርአን አባባል ቁርአኑ በመጽሐፍቱ ውስጥ ምን እንዳለ አያውቅም። እስኪ ላስተካክለው። አላህ በመጽሐፍቱ ውስጥ ምን እንዳለ አያውቅም። ስለዚህ ዘወትር ሄይ መጽሐፍቶቻችሁን ተከተሉ፣ በእርሱ እመኑ ይላል። በሌላ በኩል ደግሞ ኢየሱስ ግን የእግዚአብሔር ልጅ አይደለም፣ ኢየሱስ አልተሰቀለም ይላል። በመጽሐፍቱ ውስጥ ያለው ነገር ሳያውቅ ያ መጽሐፍ እውነት ነው ይላል። ወደ አጣብቂኙ እንኳን ደህና መጣ፣ ወደ ክርክሩ መጥተሃል። Not knowing that's in the scriptures, he's saying it's true. Welcome to the dilemma. Exactly. You made it to the debate. So when the Quran in 6:146 በትክክል ታዲያ ቁርአን በምዕራፍ 6 ቁጥር 146 ላይ አላህ ለአይሁዶች ጥፍር ያለባቸውን እንስሳት ሁሉ እርም እንዳደረገባቸው ሲናገር ይህ በተውራት ውስጥ አለ? I believe so. አለ ብዬ አስባለሁ። Okay. So Allah does know. እሺ አላህ ለአይሁዶች ምን እንደተከለከለ ያውቃል ማለት ነው። በዚያ ሁኔታ በአመጻቸው ምክንያት የተከለከለባቸውን ለአይሁዶች እየነገራቸው ነው። በቀደመው አንቀጽ ደግሞ ለሙስሊሞች ከተከለከለው ጋር ያነጻጽረዋል። ታዲያ አይሁዶች እንዴት ቁርአንን ሊከተሉ ይችላሉ? ቁርአን እርም የሆነው አሳማ ብቻ ነው እያለ ለእነርሱ ቀደም ሲል የተከለከለውን ሳይጨምር። Oh my gosh, it's like you're not getting it. You're not getting it. So Jake, let me go ahead and answer. So the Quran's an authority Jake, over it, can I right? answer you? It's an authority over it. Can I answer you? Yeah, we're waiting for you. Okay, Go ahead. thank you. Appreciate it, man. I appreciate it. So, dude, you're assuming ኦ አምላኬ እንደማይገባህ ነው የሚታየው። እስኪ ላስረዳ ጄክ። ወዳጄ ቁርአን አንድ ህግ ሲጠቅስ ከመጽሐፍቱ እያገኘው ነው ብለህ እያሰብክ ነው። አይደለም። መሐመድ ከአይሁዶች ጋር በሚቀመጥበት ጊዜ ወጎቻቸውን ይሰማ ነበር። እንዲያውም አይሁዶች ተውራትን በዕብራይስጥ ያነቡና ለሙስሊሞች በአረብኛ የተረጉሙላቸው እንደነበር የሚናገር አዲስ አለ። ከዚያም መሐመድ የሚሉትን አትመኑ፣ አትዋሹም፣ ነገር ግን ወደ እኛ በተወረደውና ወደ እናንተ በተወረደው አመንም በሉ ይላል። ስለዚህ እንደ መሐመድ አባባል በመጽሐፍቶቻቸው ያምናል፣ የሚሉትን ሁሉ ግን አያምንም ነበር። ስለዚህ መሐመድ ሲናገር ወይም ቁርአን በኦሪታችን ውስጥ ያለን ነገር በትክክል ሲጠቅስ ስታይ ስለሰማውና በዚህኛው ጊዜ ስለገጠመለት ነው። ነገር ግን የሚሰማቸውና እንደ ተውራት አካል አድርጎ ወደ ቁርአን የሚጨምራቸው ሌሎች ወጎችም አሉ። ለምሳሌ ታልሙድንና ሌሎች ቦታዎች ሲጠቅስ እርሱ ተውራት ምን እንደሆነ አያውቅም ወንድሜ። He don't know what the Torah is, man. So when you said earlier that according to the Quran, እንግዲህ ቀደም ብለህ እንደ ቁርአን አባባል አይሁዶችና ክርስቲያኖች ቁርአንን እንደ ህጋዊ ስልጣን መከተል አለባቸው ካልክ ይህ ማለት ቁርአን በአይሁዶች በክርስቲያኖችና በመጽሐፍቶቻቸው ላይ ህጋዊ ስልጣን አለው ማለት ነው። It means that the Quran can be a legal authority over the previous scriptures. However, ቁርአን በቀደሙት መጽሐፍት ላይ ህጋዊ ስልጣን ሊኖረው ይችላል ማለት ነው። ሆኖም ግን ምን መሰለ ጄክ፣ ይህን ተመልከት ጄክ። ለአንተ በሚያሳዝን ሁኔታ ቀደም ብለህ እንዳመንከው አንድ ቁርአን ወይም አዲስ መገለጥ ከቀደመው በስልጣን ወይም በህግ አስገዳጅነት ቢበልጥ የቀደመው መገለጥ ተበረዘ ማለት አይደለም። አሁንም እውነት ነው። ያ ማለት ያንተ ቁርአን በከፊሉ ስልጣን የለውም ማለት ነው። ያ ማለት ግን እውነት አይደለም ማለት ነው? አይደለም። አንተ ያልከው ይሄው ነው። ስለዚህ ቁርአን በመጽሐፍቱ ላይ በህግ አስገዳጅነት ስልጣን ቢኖረው እንኳ በእውነት መመዘኛነት ስልጣን ላይ ግን ከመጽሐፍቱ አይበልጥም። እኔም ያልኩት ለዚህ ነው። ቁርአን የቀደሙትን መጽሐፍት ስልጣን ያረጋግጣል ስንል በተለይ የቀደሙት መጽሐፍት የእውነት መመዘኛ ናቸው ማለታችን እንደሆነ ተናግሬያለሁ። በአይሁዶችና በክርስቲያኖች ላይም በህግ አስገዳጅ ናቸው። ለዚህ ምላሽ ሰጥ። That the previous scriptures are the standard of truth. Okay, good. And they're legally binding on the Jews and Christians. Okay, address that. So it's only partly authoritative. እሺ፣ ስለዚህ በከፊል ነው፣ በከፊል ብቻ ነው ስልጣን ያለው። ሙሉ በሙሉ ህጋዊ ስልጣን የለውም። ቁርአን በቀደሙት መጽሐፍት ላይ ሙሉ በሙሉ ህጋዊ ስልጣን አለው። ትክክል? Scriptures, correct? In some senses. በአንዳንድ መልኩ እንግዲህ አሁንም ምን ያህል ሞኝ እንደሆንክ እያሳየ ይመስለኛል። አሁን በህግ አስገዳጅ በሆነ ነገር መመራትና አሁን አስገዳጅ ካልሆነ ነገር መራቅ መርጦ ማመን ማለት ከሆነ ይህ ማለት አንተ እንደ ሙስሊም የአልኮል ጉዳይ ሲነሳ መርጠህ እያመንክ ነው ማለት ነው። በአንድ ወቅት ቁርአን አልኮል ጥሩ ነው ብሎ ነበር። ብቻ ሰክራችሁ ወደ መስጊድ አትምጡ ይል ነበር። ስለዚህ በአንድ ቦታ ላይ መጠጣት ትችላላችሁ፣ ብቻ ሰክራችሁ ወደ መስጊድ አትምጡ ይልና በሌላ አንቀጽ ደግሞ ወይን የሰይጣን ስራ ስለሆነ በፍጹም አትጠጡ ይላል። እንግዲህ የምታምንበትን መርጠህ እየወሰድክ ነው ማለት ነው አይደል? ምክንያቱም አንዱ አንቀጽ ከሌላኛው ይልቅ አስገዳጅ ስለሆነ። እንደ ጄክ አባባል ከሆነ ነገሩ እንዲህ ከሆነ አንተ መርጠህ እያመንክ ነው። ችግር ላይ ያለኸው አንተ ነህ እንጂ እኔ አይደለሁም። According to Jake, if that is the case, then you're picking and choosing. You're in trouble, not me. ለሙስሊም ወዳጆቻችሁ ወንጌልን መንገር ትፈልጋላችሁ?
ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግን በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል።